ምንድነው ሲለኝ አለች በቃ ላቤ ነው በጀርባዬ ተንቆረቆረው እና እንዴት ነው አሁን እንደዚህ አይነት ጥያቄዎችን አሁን ሃይድ በማድረግ አላምንም ምክንያቱም ትክክለኛ መረጃ አንቺ በደበቅሽው ቁጥር ከሆነ በኩል ደግሞ ባልሆነ መልኩ መረጃ ይመጣል ያለንበት ዘመን ደግሞ የመረጃ ነው ሰው ነገር ፈልጎ አያጣም እና አንዳንድ ወላጆች ግን እንደው እንዴት አርጌ ነው ይሄን ነገር አሁን ስለ ሴክስ እንዴት ብለሽ ልታስተምሪዎች ግድ ነው ማስተማር ምናልባት እዚች ላይ ፌሚኒን ኢሴንሱን አያጠፋውም ታያለሽ ትንሽ አግሬሲቪቲ እኩል ነኝ አይነት ነገር ለምሳሌ ትዳር እንደ ኢንስቲትዩሽን ብንወስደው በአንድ ኦርጋናይዜሽን ውስጥ ሁለት መሪ አይኖርም አይደል እሱ ላይ ግጭት አይፈጥርም ባህላችንም ሃይማኖታችንም ፌሚኒዝም ምንም የሚጠቅስበት ቦታ የለም ገብቶሻል ሙስሊምም ነኝ በዩ ፕሮቴስታንትም በዩ ኦርቶዶክስም ነኝ በዩ ይሄንን ሐሳብ ከየት ሰማው ማን አስተማሩ መሰረቱ ምንድነው የተነሳበት መሰረት ራሱ ምንድነው ነው ዋናው ጥያቄ ጥራት ከማምረቻው ይጀምራል በወርቅ እጅ የተሰሩ ምርጥ ጫማዎች ጥሩ ጫማ ውበት ብቻ አይደለም ታሪኮም ጭምር እንጂ ሁሉም ነገር ጥራት ካለው ቁሳቁስ ይጀምራል ምቾቱን ለማረጋገጥ በጥንቃቄ እንመርጣለን በባለሙያ እጆች በትክክል በትዕግስት እያንዳንዱ ጫማ ይፈጠራል ከውበት በላይ ጠንካራነትና ምቾቱን እንጠብቃለን እያንዳንዱ ጫማ ከመውጣቱ በፊት በጥንቃቄ ተመርምሯል ይህ ጫማ ብቻ አይደለም ምቾት ጥራትና ዘመናዊነትም እንጂ አሁኑን ይዘዙን በቀጥታ ከማምረቻ ለግሮ የተሻለውን ይምረጡ ገሊላ ጫማ ፋብሪካ ረጅም ጉዞ ከጫማው ይጀምራል ስለ ፌሚኒዝም እናወራ ደስ ይለኛል ምንድነው አሁን ያለው ነገር የሴቶች እኩልነት የሚባል ነገር አለ እኔ ምን ብያምናለው ሰው ሁሉም ሰው እኩል ነው ማለት ግን አንድ ነው ማለት አይደለም እኔ ከወንድ እኩል መሆኔን የማሳይበት መንገድ ምናልባት ጡንቻ ማውጣት መሆን አለበት ብዬ አላስብምና እሱም ያደረገውን ነገር አለማረጌ ከሱ ያሳንሰኛል ብዬ አላስብም እና እየሄደ ያለ አሁን በጣም እየተተገበረ ያለው የእኩልነት ኢሴንስ ልዩነትን የሚያጠፋ እና ምን አለሽ ሐሳብ በነገራችን ላይ ያው ፌሚኒዝም ሐሳቡም የመጣው ከኛ አይደለም እኛ ሀበሾች ነን ከሀበሻ የመጣ ሐሳብ ሲሆን ሀበሻ ላይ ወስዶ ስክት ነው የሚለው የኛ ሐሳብ ሲሆን የኛ ሐሳብ አይደለም በአጠቃላይ የፈረንጆች ሐሳብ ነው አይደል ከተሳሳትኩ ይቅርታ እንግዲህ ሐሳቡን ያመጡት ፈረንጆች ናቸው ስለዚህ ፈረንጆች ለምን አመጡት የሚለውን ጥያቄ መጀመሪያ መጠየቅ ያስፈልጋል ለምንድነው ስለ ፌሚኒዝም የተወራው ምን ማለት ነው ፌሚኒዝም የሚለውን ነገር ማወቅ ያስፈልጋል ከዛ ላመጡት ሰዎች መተው ነው የሚያስፈልገው ያንን የፌሚኒዝም ሐሳብ ወደ ሀበሻ ጋር ስታመጪ ሀበሻው ምን ያህል ገብቶት ነው ይሄን ነገር እየተገበረ ያለው አሁን እኛ ጋር ቅድም እንዳነሳ ነው ሃይማኖት አለ ባህል አለ ባህላችንም ሃይማኖታችንም ፌሚኒዝም ምንም የሚጠቅስበት ቦታ የለም ገብቶሻል ሙስሊምም ነኝ በዩ ፕሮቴስታንትም በዩ ኦርቶዶክስም ነኝ በዩ ይሄንን ሐሳብ ከየት ሰማው ማን አስተማሩ መሰረቱ ምንድነው የተነሳበት መሰረት ራሱ ምንድነው ነው ዋናው ጥያቄ ስለዚህ ለኛ አይሆንም በአጠቃላይ ለኛ የማይሆነው ምንድነው ከኛ ስላልመነጨ ነው እኛ የምናውቀው እናቶች ፍሬያማ እናቶች ነው የምናውቀው ፍሬያማ እናትነት ማለት ልጅን ወልዶ አሳድጎ ትዳሩን አስከብሮ ባሉን ሸሽጎ ችግሩን ሸሽጎ የሆነ ፍሬን አፍርቶ ፋይናሊ በልጆች መጦር ቁጭ ብሎ ደስ ያለው በልጅ በሰባ በሰማንያ ካባ ለብሶ ጊዜው አለፋ ታዲያ ያለ ችግር ትዳር አለ እንዴ ያለ ችግር ትዳር የለም ትዳር በጣም ጭቅጭቅ አለው ትዳር በጣም አለመግባባት አለው በነገራችን ላይ እኔና አንቺ አንድ ወር አብረን ብንቆይ ዛሬ ተከባብረን እንዳወራነው ላናወራ እንችላለን የሆነ ጊዜ ላናደድሽ ይችላልው ቤት ይሄ ነገር አልጣመኝም ልትኝ ትቻለሽ ዛሬ በመናወራበት ቶን
ላናወራ እንችላለን። ገባሽ? እውነት ትዳር ሁል ጊዜ እንዲህ ስሙዝ ሆኖ አልጋ ባልጋ ሆኖ ይሄድልኛል ብሎ የሚያስብ ሰው ያላገባ ካለ እንዳታገቡ። ለምን ትዳር ስሙዝ ሆኖ አይሄድም። ትዳርን የምትጀምሪው ከሆነ ሰው ጋር ነው። ከሌላ ነገር ተሰርቶ የመጣ ሰው ጋር ነው የምትጀምሪው። እኔ ሌላ ቤተሰብ የሰራኝ ነኝ፣ እሱ ሌላ ቤተሰብ የሰራው ነው። ያ ነው መጥቶ ትዳር የሚመሰርተው። ስለዚህ ግጭት ያለ ነው። ይሄ ማለት አሁን በእኛ ቤተክርስቲያን በእኛ እምነት ትዳር የሚፈታው መቼ መሰለሽ? ፍቺን በፍጹም እግዚአብሔር አይወድም። ፍቺ የመጨረሻው ትልቁ ኃጢአት ነው በቤተክርስቲያን ትምህርት። መች ግን መፍታት ትችያለሽ? ዝሙት ቢያደርግ ካለ ዝሙት በስተቀር ብለን ነው እንግዲህ ስንጋባም ቃል ኪዳን የምናደርገው። አመመው ደከመው ሰነፈ ብዬ ላልተው። ስለዚህ አይሽ ምን አለ? አመመው አለ፣ ደከመው አለ፣ ሰነፈም አለ። መስነፍ ማለት በምንድን ነው? በብዙ ነገር። በጣም ጠንካራ የነበረው በጣም ይወድ የነበረው ባል ሊሰንፍ ይችላል። ነገ ላይወደኝ ይችላል። በቃ ይደክመዋል። ሲደክመው እኔ መበርታት አለብኝ። ሁለታችንም ደግሞ ልንደክም እንችላለን። ጥራት ከማምረቻው ይጀምራል። በወርቅ እጅ የተሰሩ ምርጥ ጫማዎች። ጥሩ ጫማ ውበት ብቻ አይደለም ታሪኮም ጭምር እንጂ። ሁሉም ነገር ጥራት ካለው ቁሳቁስ ይጀምራል። ምቾቶን ለማረጋገጥ በጥንቃቄ እንመርጣለን። በባለሙያ እጆች በትክክል በትዕግስት እያንዳንዱ ጫማ ይፈጠራል። ከውበት በላይ ጠንካራነትና ምቾቶን እንጠብቃለን። እያንዳንዱ ጫማ ከመውጣቱ በፊት በጥንቃቄ ተመርምሯል። ይህ ጫማ ብቻ አይደለም፣ ምቾት፣ ጥራትና ዘመናዊነትም እንጂ። አሁኑን ይዘዙን። በቀጥታ ከማምረቻ ለእግሮ የተሻለውን ይምረጡ። ገሊላ ጫማ ፋብሪካ። ረጅም ጉዞ ከጫማው ይጀምራል። ያንን ጊዜ በፍቅር ላይ ልትደክሚ ትችያለሽ። ፍቅርም እንዳለ ሆኖ ሁለታችንም ልንደክም እንችላለን። ግን እንዳልኩሽ ነው፣ መሰረቱ ፍቅር ከሆነ ሁለታችሁም ስትደክሙ ምናልባት ለአንድ ቀን እሱ ሶፋ ላይ ያድራል፣ አንቺ አልጋ ላይ ያድራሽ፣ ሊፈታ ይችላል ነገርየው። ድካሙን በዛው መቀጠልም ሌላ ችግር ነው። ግን ድካምን የማስታመም አቅም ደግሞ ሴቷ አላት ብዬ አስባለሁ። ወንዶች ብዙ ጊዜ እንግዲህ ብዙም ከጓደኞቼም ጋር ሳወራ ከባለትዳር ሴቶች ጋር ሳወራ ብዙዎቹ ወንዶች አብዛኛው በሚባል ሁኔታ ከኛ እንክብካቤ በጣም ኤክስፔክት አድርገው ነው ትዳር ውስጥ የሚገቡት። ያን ደግሞ ማን አስተማራቸው? እናቶች በጣም ወንድ ልጆቻቸውን ተንከባክበው ነው የሚይዙት። ደርሰሽ አንቺና ተቀየር ብለሽ ልትቀይሩ አትችይም። ቢሆን ጥሩ የሚሆነው ከትዳር በፊት ይሄን ሰው የምትፈልጊውን ነገር በግልጽ መንገር። አሁን አንዳንድ ሴቶች አስተውለሽ ከሆነ ከትዳሩ በፊት ቤቱ ይሄዱና ካልሲውን ሲያጥቡለት፣ አልጋውን ሲያነጥፉለት፣ የሆነ በቃ ተጨንቃ ዩቲዩብም ላይ ምናምን ኩክ ስታረግለት ምናምን ያያል። በዚህ ይማረካል። ዋውቺ ልጅ ይላል። ወንዶች ደግሞ ተፈጥሯቸው የታወቀ ነው። በቃ ያምናሉ ቶሎና በቃች ልጅ ምናምን ብሎ ይወስናል። ከዛ ትዳር ላይ ሲገባ ያ ነገር በየቀኑ እንዲሆንለት ነው የሚያገባት፣ ያንን ፈልጎ ነው። ስለዚህ ወሳኙ ነገር ምንድነው? ከትዳር በፊት በግልጽ ማውራት፣ ከሱ የምትፈልገውን ነገር ከሷ የሚፈልገውን ነገር ማዳመጥ። የዚህ ሰው ህልም የት ድረስ ይወስደኛል? የዚህ ሰው አስተሳሰብ እስከኔ ከማስበው ነገር ጋር የት ድረስ ይሄዳል? ይሄ ማወቅ። ይሄ ማለት ግን አሁንም ቢሆን ትዳር ላይ ሲገባ ሌላ ገጽ ሲገለጥ ሌላ ነገር ሊመጣ ይችላል። ለዚህ ስነ ልቦናን አጠንክሮ መግባት ያስፈልጋል። ሲጀመር ትዳር ተቋም ነው። ስለዚህ ተቋም መከበር አለበት፣ ህግ ሊኖረው ያስፈልጋል። ከዛ ደግሞ የተፈጥሮን ሚና መለየት። አሁን እኔ ፌሚኒዝምን የማልደግፍበት ዋናው ምክንያቴ የተፈጥሮዬን ሚናዬን ስለለየው። እኔ ሴት ነኝ፣ እሱ ደግሞ ወንድ ነው። ወንድ ፕሮቫይደር ነው፣ ወጥቶ ሰርቶ ለፍቶ። ወደ ገጠሩ ብትሄጂ አሁን ወንዱ ነው እርሻ የሚያርሰው፣ ሴቷ ደግሞ የቤቱን ነገር ጠርጋ በአብስላ እሳት አንድዳ የእግር ውሃ አሙቃ ትጠብቃለች። ይሄ የሴት ተግባር ተብሎ ስለተቀመጠ ማለት የሴቱ ቦታ አሁን አይ ቲንክ ባዶ እየሆነ የመጣ ይመስል እሱም ነው ትዳርን እየረበሸ ያለው። ሴት የቤቱ ውበት፣ የቤቱ ሞገስ፣ የቤቱ አለቃ፣ የቤቱ ባለቤት ናት። አለቃ ስትሆን ግን በፌሚኒዝም ሐሳብ ከሆነ አሁንም አለቃ መሆን የምትፈልገው አይሆንም። በጥበብ በደርባባነት
በሞገስ እንደገና ፍቅር እናት ያደረጋት ሴትን እኮ እግዚአብሔር ሴት ውስጥ የተቀመጠ ትልቅ ጥበብ ስላለ ነው። ሴት ብቻ የምትችለው የማፍቀር አቅም አላት። ገባሽ? መታገስ። አንዳንድ ጊዜ አሁን ወንዶቹ በጣም እንትን ናቸው፣ በቃ ይናደዳሉ ቤት ውስጥ ምናምን። ይሄ የሱ ተፈጥሮ ነው። መጀመሪያ ተፈጥሮን መለየት ገብቶሻል? የወንዱ ተፈጥሮ ምንድን ነው እንዴ? ዝም ብለን እንኳን እኮ ስልካችንን እኮ ይሄ ስልክ እንትን ይፈልጋል፣ እውቀት ይፈልጋል አይደል ለመጠቀም። ማለት ስልኬ ይሄን ሴቲንግ ባረገው እንደዚህ ያመጣብኛል፣ እንደዚህ ባደርገው ደግሞ እንደዚህ ነው ብለሽ ስልኩን እንኳን እኮ ፈትነሽ ነው አይደል የምታገቢው። የማይሆን ነገር አትነካኪም። ስለዚህ ባልሽም ጋር የማይሆን በተን አለመነካከት ኦፍ አውጥተሽ የማይሆን በተን አለም። ግን ደግሞ እንደዚህ ስንል እኔ አሁን ፍጹም ሴት ሆኜ አይደለም፣ ረብሻለሁ። አንዳንድ ጊዜ በጣም ረባሽ ሴት ሆናለሁ። ግን ያ ነገሮች ቶሎ እንዲፈቱ ቶሎ ወደ ሴትነት ይመለሳል። ሶፍት ነገር ይፈልጋል ወንድ፣ የምትታቀፍ አበባ የሚሰጣት ምትስቅ ቤት ሲገባ በቃ የሆነ ሶፍት የሆነች ምን ያደርግለት ከሱ እኩል ግን ወንድ ማግባት የሚፈልግ ወንድ የለም። ኢትዮጵያዊ ሆኖ በተለይ ወንድ ሆኖ ወንድ ማግባት የሚፈልግ የለም። ስለዛ ነው እኔ ፌሚኒዝምንም አልደግፈው። መታቀፍ እፈልጋለሁ፣ አበባ እንዲሰጠኝ እፈልጋለሁ፣ እንዲያባብለኝ እፈልጋለሁ፣ ማልቃሻ መሆን እፈልጋለሁ። በጣም ደስ ይላል። ሳለቅስበት በቃ ይዞሽ ምናምን ብሎ እንዲያባብለኝ እፈልጋለሁ። ገባሽ? ግን አላለቅስለትም። ምን ያመጣል ምናምን ካልኩኝ ግን እንደገና እኩል እንሁን ብዬም ካልኩኝ የማይሆን ነገር ነው። የፈለገ ነገር ቢሆን በደንብ ትሬን ሆኖ ያደገ ወንድ ካልሆነ በቀር ሁለታችን ወጥ እንስራ ብለን ኪችን ውስጥ ብንገባ እኔ የምሰራውን እሱ ሊሰራ አይችልም። 50% ነው የሚሰሩት። ምናልባት ሽንኩርቱን ልጦት ልጣጩ እዚህ ጋር ሽንኩርቱ እዚህ ጋር ሊሆን ይችላል። እኔ ስሰራስ ከስር ሽንኩርቴን ላጣርጌ ኪችን ውስጥ እንትን ያርኩ እያጸዳዳው ምናምን። ይሄ በቃ ተፈጥሮ ሰጠችን፣ ምንም ማድረግ አይቻልም። እኔ ሞክሬያለሁ ለባሌ ብዙ ጊዜ ልጆችም ሳስይዘው ምናምን አያለው። ወይ ጉድ እላለሁ። በነገርሽ ላይ እኮ አይንሽን ከገለጥሽ እኮ ያስገርሙሻል ሁላ ወንዶች የሚያደርጉት ነገር። እኔ የምችለውን እንዴት አይችለውም? ይሄ ቀላል ነገር ነው እንዴ? ለምንድን ነው የማይችለው? ወይ ተፈጥሮ ላለው አንዳንዴ የተሰጠኝን ተፈጥሮ አመሰግንበታለሁ። እግዚአብሔር ሆይ ተመስገን። በቃ አሁን እኔም ደግሞ እንደ ወንድ በሆን ኖሮ ልጆቹ ምን ነበር የሚሆኑት? እኔም እንደ ባሌ ቢሆን የሚይዛቸው ይቀጫሉ። በቃ ቅጭት ብለው ነው የሚቀሩት። ተፈጥሮ በጣም ይዛባ ነበር። የወለድሽ ጊዜ ታስታውሽ ከሆነ እኮ እንደወለድሽ የመጀመሪያ ልጅሽን ማን አስተማራሽ? አቅፈሽ አለሽ አይደለ? የሆነ በተፈጥሮ እኩል ይመጣል እኮ ባልሽም ስትወልጂ እኮ አለ ሆስፒታል። እሱን ስታስይዡ የሚይዝበት መንገድ እጁ ሼክ እያደረገ የሆነ ምናምን። አንቺስ ግን እንደተሰጠሽ የሆነ በቃ የሚሰጥሽ ነገር አለ። በቃ እናት እንድትሆኝ ያ ተፈጥሮ ነው፣ ልንቀይረው አንችልም። ስለዚህ ሁሉም ሚናውን ነው መለየት ያለበት። ሚና ከተለየ ቤት ውስጥ አያስቸግርም። አሁን የሚና መደበላለቅ በጣም አለ። የሚና መደበላለቅ አለ። ይሄን ስል ግን እኔ አሁን ሰው እንዲረዳኝ ፈልገው ወንዶችን እየደገፍኩኝ አይደለም። በጣም የሚያጠፉ ደግሞ ወንድ ሆነው ደግሞ የሴትን ተግባር የሚያደርጉ ወንዶች አሉ። ይሄ ምን ማለት ነው? ወንድ በቃ ድጋፍ ነው፣ አጥር ነው፣ የምትወጪበት መሰላል ነው። ገባሽ? ያንን ሆኖ ሊገኝ ያስፈልጋል። ጥንክር ማለት ያስፈልጋል። ሴቷ ስትፈራ አብሯት የሚፈራ ወንድ የሆነ ነገር አየው ብላ ዋይ ስትል አብሯት ዋይ የሚል ከሆነ የሆነ ህይወት ላይ የሆነ ችግር መጣ ሲባል በቃ አንተ ብሎ ተስፋ የሚቆርጥ ከሆነ እንዲህ አይነት ወንድ ነው ወንድ የማይባለው። እና ትዳር ላይ እኔ እንግዲህ እስካሁን እንደማስበው ከሆነ 12 ዓመት አስቆጥሬያለሁ። እግዚአብሔር አምላክ ይመስገን። ለመምከርም አይደለም ብቁ ነው ብዬ አላስብም፣ ይበቃል ብዬ አላስብም ትዳር። ምክንያቱም ገና የተገለጠ የሚኖር ለትዳር ምክር ማን ይስጥ? እንዳልኩሽ ካባ የለበሱት እናቶቹ፣ እነዛ ካባ የለበሱ እናትና አባት ሄደን ብንጠይቃቸው አባትየውም የሚሰጡን መረጃ አለ እንደ ወንድ፣ እናትየው የሚሰጡን መረጃ አለ። ከእነሱ አይተን ራሳችን አጀስት ብናረግ ዛሬ ላይ ያለን ሰዎች ጥሩ ነው ብዬ ያስባለሁ። ምናልባት እዚች ላይ ፈምንን ኢሴንሱን አያጠፋውም ትያለሽ? ትንሽ አግሬሲቪቲ፣ እኩል ነኝ አይነት ነገር
ለምሳሌ ትዳር እንደ ኢንስቲትዩሽን ብንወስደው በአንድ ኦርጋናይዜሽን ውስጥ 2 መሪ አይኖርም አይደል? እሱ ላይ ግጭት አይፈጥርም? አፍተር ኦል ምን መሰለሽ ከመጋባት በፊት መግባባት መቅደም ነው ያለበት። የመግባባቱ ነገር ውስጥ ከተሰራበት መጋባቱ ብዙም ከባድ አይመስለኝም። እና አፍተር ኦል ምንድነው መምራት ብሎ ማሰብ የሚለው ነው የኔ ነገር። ትዳርኮ ተቋም ነው። ተቋምስ ላይ ቢሆን አስተውልሽ ከሆነ የሆነች መሪ ወይም የሆነ መሪ አለ። መሪው ብቻውን የሚያደርገው ታሪክ አለ? ምንም እኮ የለም። ኮላቦሬት ማድረግ አለበት። ምንም ፐርሰንቴጅ ሁሉ የለውም። እኔ እንግዲህ ይኸው ስኖር ይኸው ነው ኑሮዬ ማለት በመሪነትም ስኖር አንዳች ነገር ብቻዬን መወስነው ነገር የለም። ምናልባት ተነጋግርሽ መጨረሻ ላይ ያንቺ ፊርማ ሊያርፍበት ይችላል። በተረፈ ግን የተነጋገርሽበት ነገር ነው ምንንም ነገር ድርጅትንም ከፍ የሚያደርገው አገርንም ከፍ የሚያደርገው። ይሄ ሁሉ የምታየው ነገር ባለመነጋገራችን የሚመጣ እኮ ነው። እና ለዳያሎግ ክፍት ቢሆን ኖሮ አገርም የት እንደምትደርስ መቼስ ግልጽ ነው የታወቀ ነው። እና በዛ ደረጃ ነው እኔ ትዳርን ማዘን ኢንስቲትዩሽን መሆን አለበት ብዬ የማምነው። መነጋገር፣ መግባባት። አንተ መሪን አንቺ መሪ ነሽ እኔ አይመስለኝም። ፌሚኒቲው እኔ ፌሚኒቲው መጥፋት አለበት ብዬ አላስብም። እና ሰውም የሚወስደው ፐርሰፕሽን ነው እንጂ ፌሚኒቲው እየጠፋ አይመስለኝም። እንግዲህ ኤሚዬ አንቺም ታውቂዋለሽ ትዳር ውስጥ ነሽ ያለሽውና ፌሚኒቲ ለኔ ውበት ነው፣ እኔነቴ ነው፣ ማንነቴ ነው፣ ተፈጥሮዬ ነው። ይሄ ሴትነት፣ ለስላሴው፣ ትትናው፣ ይሄ ነርቸሪንግ አይደል ተፈጥሮ ልጅም የሚሰጠን ለዛ አይደል? ኤግዛክትሊ በተፈጥሮ ስለተሰጠን ነው። ግን ሰው ሞልድ እንዲያደርገው ግን አልፈልግም። እንደ ተፈጠርኩ ነኝ። አሁን አንድ ኢንተርቪው ላይ ምናልባት አንድ አርቲስት ቀርባ አቤት ቁጥብነቷ የሰው ሁሉ አስተያየት እንደ ቁጥብ ያለች አንገቷን ሰበር ያደረገች ማህበረሰቡ ይፈልጋል። አንሰብርም። አንገቷን መሰበሯ ከተፈጥሯ ከሆነ ጥሩ ነው። ድምጿ ዝቅ ያለ አስተውለሽ ከሆነ እኮ ማህበረሰቡ እኮ የሚያወጣው ክራይቴሪያ እኮ የሚገርምሻል እኮ የተፈጥሮ ድምጽሽ ጮክ ያለ ሆኖ እንኳን ቀነስ እንድታረጊ ነው የሚፈልገው። ጎንበስ ብለሽ እንድትሄጂ፣ ሳቅሽ እንዲመጠን በልክሽ ሳቂ። ለምንድን ነው አንተ በልክ የማትስቀው? አለን ልክ ወንዶች ጋር ሲመጣ ለምንድን ነው በልክ ሳቁ ማይባል? እሱ እኮ ነው የሚገርመኝ። ማለት ሰውነን ነው። እኔ አፍተር ኦል ሴትም ወንድም ከመሆናችን በፊት እግዚአብሔር ሲፈጥረን የፈጠረን ፌሚኒቲ አለ። ድምጼን ፈጣሪ የፈጠረው ነው፣ ሳቄን ፈጣሪ የፈጠረው ነው እንጂ የሆነ ሶሳይቲ ሞልድ ውስጥ እንድገባና ልክ የእሷን ሳቅ፣ የእሷን ቁጥብነት፣ የእሷን አንገት መድፋት ኮፒ እንዳደረግ ነው። እኛ ፋብሪካ ውስጥ አልተመረትንም። ይሄንን ነው የምለው። ፋብሪካ ውስጥ አልተመረትንም። ሁላችንም አንድ አይነት አይደለንም እና ልንሆን አንችልም። ያንን ደግሞ እንደ ውበት ነው መቆጠር ያለበት። እሷኛዋ ቀና ብላ የምትሄድ ናት ቢኤት፣ እሷኛዋ ቀስ ብላ የምትራመድ ናት፣ ያቺኛዋ ፈጣን ናት። ምንም ለኔ ውበት ነው። ሁሉም ውበት ነው። በተፈጥሮ የተሰጠንን ነገር ይዘን መሄድ አለብን ብዬ ነው የማስበው። በልጅነታችን የተሰጠን ነገር ነው አድጎ ማንነታችን የሚገነባው። ድምጽሽ ባለመጉላቱ እና በመጉላቱ መካከል የሰውነት መለኪያ ሊሆን አይገባም። ይሄንን ነው ማለት ምንድነው ሲለኝ አለች በቃ ላቤ ነው በጀርባዬ ተንቆረቆረው እና እንዴት ነው አሁን እንደዚህ አይነት ጥያቄዎችን አሁን ሃይድ በማድረግ አላምንም። ምክንያቱም ትክክለኛ መረጃ አንቺ በደበቅሽው ቁጥር ከሆነ በኩል ደግሞ ባልሆነ መልኩ መረጃው ይመጣል። ያለንበት ዘመን ደግሞ የመረጃ ነው። ሰው ነገር ፈልጎ አያጣም። እና አንዳንድ ወላጆች ግን እንደው እንዴት አድርጌ ነው ይሄን ነገር አሁን ስለ ሴክስ እንዴት ብለሽ ልታስተምሪው? ግድ ነው ማስተማር። ጥራት ከማምረቻው ይጀምራል። በወርቅ እጅ የተሰሩ ምርጥ ጫማዎች። ጥሩ ጫማ ውበት ብቻ አይደለም ታሪኮም ጭምር እንጂ። ሁሉም ነገር ጥራት ካለው ቁሳቁስ ይጀምራል። ምቾቶን ለማረጋገጥ በጥንቃቄ እንመርጣለን። በባለሙያ እጆች በትክክል በትዕግስት እያንዳንዱ ጫማ ይፈጠራል። ከውበት በላይ ጠንካራነትና ምቾቶን እንጠብቃለን። እያንዳንዱ ጫማ ከመውጣቱ በፊት በጥንቃቄ ተመርምሯል። ይህ ጫማ ብቻ አይደለም፣ ምቾት፣ ጥራትና ዘመናዊነትም እንጂ። አሁኑን ይዘዙን። በቀጥታ ከማምረቻ ለግሮ የተሻለውን ይምረጡ። ገሊላ ጫማ ፋብሪካ። ረጅም ጉዞ ከጫማው ይጀምራል። እኔ መጀመሪያ ምረው እኔ እንደዚህ አይነት ጠንካራ ጥያቄ ስትጠይቀኝ መጀመሪያ ቆም ብዬ ሌላ ጥያቄዎች ጠይቃታለሁ። ጥሩ ነው መጀመሪያ አመሰግናታለሁ። ደግሞ ቴንክ ዩ እኔ ጋር ስለመጣሽ። ምክንያቱም ጓደኞቿ ጋር መሄድ ትችላለች፣ ጉግል ታደርገው ትችላለች። ስለዚህ እኔ ጋር ስለመጣሽ ቴንክ ዩ። ለምን እኔ
እናትሽ ነኝ፣ ትክክለኛውን ሶርስ ትክክለኛውን መረጃ ልሰጥሽ ነው የምፈልገው። ከአንቺ ረዥም ዓመት ኖሬያለሁ፣ ልምዱ አለኝ ማለት የሚለውን ነገር አስረዳታለሁ። ከዛ በተረፈ ግን እስቲ ልጠይቅሽ ብዬ የቱ ጋር እንዳለች ለመረዳት አንዳንድ ጥያቄዎች ጠይቃታለሁ። ምክንያቱም ከአቅሟ በላይ እንዳላሸክማትም ነው። በዛ ላይ ምን ያህል ተረታለች፣ ምን ያህል ሰምታለች የሚለውን ነገር አየዋለሁኝና ምን ለማለት አንቺ ምን ተረዳሽ፣ አንቺ ምን ይመስልሻል፣ ሌሎች ምን ይላሉ ስለዚህ ጉዳይ፣ እንደዚህ አይነት ጥያቄዎች ጠይቃት። አንዳንዴ በቃ በተለይ ልጅ ሆናት እዚህ ገኛ ላይ ኢነሰንት የሆነ መልስ አጋዴ በቃ የሚያሳዝን። ከዛ ሰዓት በቃ ገና ናት፣ ይሄን ነገር ለመረዳት ገና ናት ትያለሽ። አሁን እንደዚህ አይነቱ የኮንዶም ጥያቄ አንደኛ ኦኬ ሰምተሃል፣ ታውቃለህ፣ ኦኬ ምንድን ነው የተረዳኸው ብለሽ ጊዜ ሰጥቶ ግን ማውራት ነው። ግልጽ ሆኖ ማውራት ግድ ነው። ምክንያቱም ይሄ ልጅ ሰምቶታል አደጋ ደብቀውን ብትይ አይሆንም። እና እኔ አሁን እንዴት መሰለሽ ያስተማርኳት፣ አንደኛ መጽሐፍ ገዛሁ። ያገውበትም ሀገር እንደዚህ አይነት ሪሶርስ ብዙ ስራ አለ። ሪሶርስ የሌለው ሰው ደግሞ ማንበብ ይችላል። በአሁን ሰዓት አገም ጠባለች አደገ። እዚህ ሀገር የሚያገሰው ፖድካስት መስማት፣ ብዙ ኢንፎርሜሽን አውርዶ ማዳመጥ ይችላል። ስለዚህ እኛ መጀመሪያ እንዴት አርጉ ዩቲዩብ ላይ ማርጉ like how to talk to your kids የሚለው ጉግል ቢያረጉ ልጅን ለመጀመሪያ ጊዜ እንዲህ አይነት ኢንፎርሜሽን እንዴት ነው የሚሰጠው በሚለው ትንሽ የራስን እውቀት ሪፍሬሽ ማድረግ መልካም ነው ብዬ አምናለሁ። እኔ ያው መጽሐፉ ነው የረዳኝ። ከዛ ሰዓት ደርሳለች። ከዛ ቁጭ ብዬ አወራኋት። በምንድን ነው ልጅ የሚወገደው የሚለውን ስጠይቃት የሆነ ኢነሰንት መልስ፣ ከዛ ደግሞ የተጠራጠረችውን የሰማችውን ስትነግረኝ፣ ከዛ ግልጹ ይሄን እውነት ነው በመጤፍ በማጥራራት አይሆንም። ቲንክ የተገመደው በቃ ላይ ይሄ መጥፎ ነው ሁለተኛ ምናምን ብለን ነው እንደዛ ነው በእኛ ዘመን የነበረው አይደል? ልክ መጥፎ አስቀያሚ ነገር እንደሆነ ኃጢአት እንደሆነ ሁሉ ነገር በቦታው ልክ እንደሆነ ነው የምነግራት። በቦታውና በሰዓቱ ሁሉ ነገር ልክ ነው። አሁን when it comes to sex ጥሩ ምሳሌ የሚሆነኝ እኔ እሳት በምድጃ ሲመጣ በኮንትሮልድ በሆነ መንገድ ስለመጣ ምግብ ያበስላል፣ ይጠቅመናል፣ አይጎዳንም። እሳት ግን መሀል ቤት ቢሆን ያጠፋናል፣ እኛንም ቤቱንም ያጠፋዋል። ስለዚህ ያ ሴክሹዋል ነገር የተፈጠረው ለምን እንደሆነ ለምን ፈጣሪ እንዳስቦ እንደሰራልን ካለቦታው ሲሆን ያጠፋን እንደሚችል በቦታው ግን በሰዓቱ በጊዜው ግን ኢንጆይ የሚደረግ ነገር እንደሆነ መልካም እንደሆነ ትውልድ የሚተካበት መንገድ እንደሆነ ነው ያስረዳኋት። ጤነኛ አመለካከት እንዲኖራት ፈልጋለሁ። አንድ ነገር አጉድፈና ቆሽሸን ብንነግራት ምን ዋጋ የለውም። ለምን ቢያረጉት እንኳን ቢሳሳቱ እንኳን ወደኛ አይመጡ። ግን አጥራርተንባቸዋል፣ አስቀያሚነቱን አሳይተናቸዋል። የጊዜና የሰዓትና የቦታ ጉዳይ ነው እንጂ የሆነ ሰዓት ላይ ያስፈልጋቸዋል። በጣም አስፈላጊ ነው። 20 ቤት ሲገቡ አግቡ እንጂ አይሰራ ማለት ጤነኛ ግንኙነት ምን ይመስላል የሚለውን ከወሬያችን እዚህ ነው። ለልጅ እኮ ፍቅር ማለት ጊዜ ነው። ለህፃናት አይተሻቸው አብረሻቸው ስትጫወች እንዴት ደስ እንደሚላቸው። እኔው ወላጆችን እንከረጅ ማድረገው መሬት ቁጭ ብሎ ከልጆቻቸው ጋር መጫወት ምንም ይሁን አብሮ መሳብ ይሁን ቀለም መቀባት ይሁን ማብኳት ይሁን። ከልጄ ጋር ብዙ እንስር ነበረ። እኔ እንዲያውም ወይኔ ድሩም ባገኘው ለካ ዛሬ መሆን ይችላል በሆነ ፔንት ያደረጉትን ነገር ሳየው በተለይ ቃላት መጻፍ ወዳለው በቀለምና ዋው ይሄ ነገር እኮ ሊያድግ ይችል ነበረ። ግን እኛ አብረን ጊዜ ማጥፊያችን ጊዜ ነው። ከአሻንጉሊቶቿ ጋር በምትጫወትበት ጊዜ አብረ በመጫወት ያን ኮኔክሽን ያኔ ከፈጠርሽው ከፍ ሲሉ ለማማከር ለመምከር ምናምን አይከብድምና እንደዚህ አይነት ቶፒኮች ስለ ድራግም ቢሆን ስለ ሲጃራ ስለ መጠጥም ብቻ ጎጂ የምንላቸውን ነገሮችን ቢሆን መወራት አለበት። እኛ ነን ሜን ሶርስ መሆን ያለብን። በተለይ ስማርትፎን ሰተን ስልካቸው ላይ አያቁምና ወይም እንደብቅና ይሄ ነገር እዚህ ቤት መወራት የለበትም ማለት በጣም ሞኝነት ነው፣ ርቀት አለማሰብ ነው ብዬ አስባለሁ። ጥራት ከማምረቻው ይጀምራል። በወርቅ እጅ የተሰሩ ምርጥ ጫማዎች። ጥሩ ጫማ ውበት ብቻ አይደለም ታሪኮም ጭምር እንጂ። ሁሉም ነገር ጥራት ካለው ቁሳቁስ ይጀምራል። ምቾቶን ለማረጋገጥ በጥንቃቄ እንመርጣለን። በባለሙያ እጆች በትክክል በትዕግስት እያንዳንዱ ጫማ ይፈጠራል። ከውበት በላይ ጠንካራነትና ምቾቶን እንጠብቃለን። እያንዳንዱ ጫማ ከመውጣቱ በፊት በጥንቃቄ ተመርምሯል። ይህ ጫማ ብቻ አይደለም፣ ምቾት፣ ጥራትና ዘመናዊነትም እንጂ። አሁኑን ይዘዙን። በቀጥታ ከማምረቻ ለግሮ የተሻለውን ይምረጡ። ገሊላ ጫማ ፋብሪካ። ረጅም ጉዞ ከጫማው ይጀምራል።